የእናታችን የወይዘሮ ሸዋዬ ተክሉ አባዮ ሎብዱኖ አጭር የሕይወት ታሪክ። እናታችን ወይዘሮ ሸዋዬ ተክሉ አባዮ ከአባታቸው ከአቶ ተክሉ አባዮና ከእናታቸው ከወይዘሮ አዘናጋሽ ወልዴ በ1953 ዓ.ም በቀድሞ ሶሮ ወረዳ በአሁኑ አጠራር ሌሞ ወረዳ መሰነባቆ ቀበሌ ተወለዱ። እናታችን ወይዘሮ ሸዋዬ ተክሉ እድሜያቸው ለትምህርት እንደበቃ በአካባቢያቸው በሚገኘው ሰዳማ ቅድስታና የመጀመሪያ ደረጃ ትምህርት ቤት ከአንደኛ እስከ 8ኛ ክፍል ተምረዋል። ወይዘሮ ሸዋዬ ተክሉ ገና በልጅነት እድሜያቸው ለትምህርት ምቹ ሁኔታ ባልነበረበትና በጣት የሚቆጠሩ ልጆች የትምህርት ዕድል በሚያገኙበት ዘመን እጅግ የሚፈሩና የተከበሩ ብሎም ባለባትና ባለብዙ ጋሻ የነበሩ የአቶ ተክሉ አባዮ እንቁ ልጅ በመሆናቸው ብቻ ፊደል የመቁጠርን ዕድል አግኝተው ከአንደኛ እስከ 8ኛ ክፍል ድረስ ፍጹም እንክብካቤ በተሞላ መልኩ በልዩ የቤተሰብ ፍቅርና ጥበቃ ትምህርታቸውን ተከታትለዋል። ወይዘሮ ሸዋዬ ተክሉ በትዳር ሕይወታቸው ከባለቤታቸው ከአቶ ጳውሎስ ገብሬ ጋር በ1974 ዓ.ም ትዳር መስርተው የኑሩም አስቀድሞ ከነበሩት ቤተ እምነት ጌታን ተቀብለው አዲስ ሕይወት ጀመሩ። በዚህም ከተለያዩ ሰዎች የሚደርስባቸውን የስድብና የጥላቻ ዛቻዎች ተቋቁመውና ችላ ብለው ይልቁንም ክርስቶስን ላላመኑ ወገኖች ወንጌልን በመስበክና በተለይም ኑሮ ከጌታ ከኢየሱስ ጋር የተሰኘውንና የድል መንገድ ነው ይሄ ጉዞዬም ማንም አይለየኝም ከጌታዬም የተሰኙ መዝሙሮችን ዘውትር በመዘመር የምታወቁ ጠንካራ አማኝም ነበሩ። እናታችን ወይዘሮ ሸዋዬ ተክሉ እግዚአብሔርን የሚፈሩ ሰውን የሚያከብሩና የተራበውን የሚያበሉ ደግና እንስፍስፍ እናት ሲሆኑ በእምነታቸው ጠንካራ ከመሆናቸው የተነሳም ዘውትር በእግዚአብሔር ፊት በጸሎትና ምልጃም የምተጉ የእግዚአብሔር አገልጋይም ነበሩ። እናታችን ወይዘሮ ሸዋዬ ተክሉ በትዳር ሕይወታቸው ከባለቤታቸው ከአቶ ጳውሎስ ገብሬ ጋር ተጣምረው ትዳር በመመስረት የ4 ወንድና የ3 ሴት ልጆች በድምሩ የ7 ልጆችና የ10 የልጅ ልጆች እናትም ነበሩ። የጸሎታቸው ውጤትና የአብራካቸው ክፋይ ከሆኑም ልጆቻቸው መካከል አንዱ የሆነው የጌታ አገልጋይ አፖስትል ይዲድያ ጳውሎስ በአራቱም የኢትዮጵያ አቅጣጫዎች ከኢትዮጵያ ውጪ ደግሞ በብዙ የአፍሪካ ሀገራት፣ የአረብ ሀገራት፣ በመላው አውሮፓ፣ በአሜሪካ፣ በካናዳ፣ በዩናይትድ ኪንግደም፣ በአውስትራሊያ እንዲሁም በኤዥያ በኮንፈረንሶች በክሩሴዶችና በምስክርነት የክርስቶስን ወንጌል ያስፋፋም ለብዙዎች ማዳን ምክንያት የሆነ የወንጌል አርበኛ ልጅ የወለዱ ልጆቻቸውን ለወግ ማዕረግ ያበቁ ታላቅ እናትም ነበሩ። ወይዘሮ ሸዋዬ ተክሉ በማኅበራዊ ሕይወታቸው ለሰዎች ፍቅር ያላቸው፣ ካዘነው ጋር የሚያዝኑ፣ በሰዎች ደስታና ስኬት የሚደሰቱ፣ ከትንሽ ትልቁ ጋር በፍቅር የኖሩ፣ የተቸገረ አይተው መጨከን የማይችሉ ደግና የሁሉም እናት ነበሩ። እናታችን ወይዘሮ ሸዋዬ ተክሉ ባደረባቸው ምክንያት በተለያዩ የመንግስትና የግል ሕክምና ተቋማት በሕክምና ሲረዱ ቆይተው በ65 ዓመታቸው ህዳር 13 ቀን 2018 ዓ.ም ከቀኑ 12 ሰዓት ላይ ከዚህ ዓለም በድካም አርፈዋል። ሥርዓተ ቀብራቸው ልጆቻቸው፣ ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት ህዳር 15 2018 ዓ.ም በሆሳና ሮቦት ማኅበረ ምዕመናን መካነ መቃብር ተፈጽመዋል። በሞታቸው ላዘኑ ልጆቻቸውና ቤተሰቦቻቸው፣ ወዳጅ ዘመዶቻቸው እግዚአብሔር መጽናናትን እንዲሰጥ እንመኛለን። ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን ካደ። ሄደ ወደ አምላኩ ሄደ ወደ አባቱ ሄደ ኢየሱስን ብሎ ዓለምን ካደ። ሄደ ወደ አባቱ ሄደ። ከዚህ ዓለም ክብር ኢየሱስ ይበልጣል።
ይገልጣል፣ ሕይወትን ይሰጣል ብሎ እየሰበከ ለትንሽ ጠለቆ ከእግዚአብሔር ታረቆ የዓለምን ፈተና የሥጋውን ምኞት ሁሉን አሸንፎ ሄደ ወደ አምላኩ ወገቡ ሳይላላ ጸጋውን ተደግፎ ሄደ ወደ አምላኩ ሄደ ኢየሱስን አምኖ ዓለምን የካደ ሄደ ወደ አምላኩ ሄደ ወደ እግዚአብሔር ሄደ ኢየሱስን አምኖ ዓለምን የካደ ሄደ ወደ አምላኩ ከባልንጀሮቹ ከቤተ ዘመዱ ጌታውን አስበልጦ ሄደ ወደ አምላኩ ግንባሩን ሳያጥፍ የሕይወት መንገድ መርጦ በበጉ ዙፋን ፊት ሁሉም ሲሰበሰብ የእሱም ስም ይጠራል ከቅዱሳን ጋራ እንደ ሰማይ ጸዳል ዘላለም ያበራል። ሄደች ወደ አምላኳ ሄደች ኢየሱስን ብላ ዓለምን የካደች ሄደች ወደ ረፍቷ ሄደች ወደ ኢየሱስ ሄደች እግዚአብሔርን አምና ዓለምን የካደች ሄደች ወደ ደስታዋ ሄደች። የፍጥረት ሩጫው አንድ ቀን ይገታል፣ ሰማይ ምድር ያልፋል። የጌታን ቃል ሰምቶ ከመርከቡ የገባ ከቁጣው ይተርፋል። የሰው ልጅ ሞኝ ነው በሀብት በሥልጣኑ በእውቀቱ ይደገፋል። እግዚአብሔር ቃል በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ እንደዚህ ይላል፣ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እወዳለሁ። ኢየሱስ እንደ ሞተና እንደ ተነሣ ካመንን እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። እንዲሁ ሁል ጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ። ለዚህ ለእግዚአብሔር ቃል ለእግዚአብሔር በእልልታ በጭብጨባ ክብር ስጡት። ስለ እናቴ ስለ ሸዋካዬ አጭር ነገር ነው ማውራት የምፈልገው። ጌታ ኢየሱስ ክርስቶስን የሕይወቷ ጌታና አዳኝ አድርጋ ከተቀበለች በኋላ በጣም የሚያስፈራ አይነት መገፋት፣ የሚያስፈራ አይነት መገለል እና ደርሶባት ነበረና አንድ ቀን እኔ ምን አልኳት፣ በዛ በልጅነት አንደበቴ ሸዋካ
ይሄ ነገር ግን እንደዚህ እየሆነ ከቀጠለ አይከብድም ወይ ስላት እንደዚህ አለች፣ ልጄ ይሄ ለኔ ክብሬ ነው አለች። ስለዚህ በዚህ አቋምሽ እስከ መጨረሻ ትቀጥያለሽ ወይ ስላት እስከ ዕለተ ሞቴ ድረስ ኢየሱስን እንዳመልክ እቀጥላለሁ አለች። እና ሁል ጊዜ የምትዘምርልን መዝሙር አለ። ሁል ጊዜ አንደኛው የራሷ መዝሙር ነው፣ አንደኛው ደግሞ የዘማሪ ሸዋዬ ዳምጤ መዝሙር ነው። ኑሮ ከጌታ ከኢየሱስ ጋር በሸለቆ ቢሆን በተራራ አመቺ ነው፣ ደስ ያሰኛል፣ እርካታን ይሰጣል። እና ብዙ ጊዜ ይሄን መዝሙር ስትዘምር ሁለት እጄን ይዛ እንደዚህ ጡቷና ማህፀኗ ላይ አስቀምጣኝ ነው የምትዘምር። ስለዚህ እኔን ያጠቡ ጡቶችሽ ይባረኩ፣ እኔን ያቀፉ እጆችሽ ይባረኩ፣ እኔን የተሸከመ ማህፀንሽ ይባረክ። ሁሌ አንድ ነገር ትለኛለች፣ ቢመችህም ባይመችህም ቢደላም ባይደላም ሰዎች ቢቀበሉም ባይቀበሉም እስከ መጨረሻው ድረስ አደራህን ልጄ እያለች እየተንሰቀሰቀች እያለቀሰች ኢየሱስን ከማገልገል አንድ ቀን እንዳይደክም ትለኛለች። የዚህ ዓለም ነገር ሁሉም ነገር አደራህን ያልፋል። አንተ ከልጆቼ መካከል እግዚአብሔርን እንድታገለግለው በእኔ ማኅፀን መርጧል ትል ነበር። አባቷ እኔ ከመወለዴ በፊት ሕልም አየሁ ብለው ድግስ ደግሰው አሁን የሚወለደው ልጅ ቄስ ነው፣ የእግዚአብሔር አገልጋይ ነው ብለው ስሙም ደግሞ ሀብታሙ ይባላል፣ ለሰዎች በረከት ይሆናል ብለው አውጥተው ነበረ። እናቷም በልጅነቷ መርቃት ነበረ፣ ከአንቺ ማኅፀን እግዚአብሔርን የሚያገለግል ይውጣ ብለው። ያንን ምርቃት ያረሳ አምላክ እግዚአብሔር የተባረከ ይሁን። ስለዚህ መንፈሷና ነፍሷ በዚህ ሰዓት ከጌታ ከኢየሱስ ክርስቶስ ጋር ጨረቃና ፀሐይ በሌለበት፣ ከዋክብት በሌለበት፣ በጉ ብርሃን በሆነበት፣ ሐዘን በሌለበት፣ በሽታ በሌለበት፣ ለቅሶ በሌለበት 24 ሰዓት ቅዱስ ቅዱስ እየተባለ ኢየሱስ በሚመለክበት በሰማይ የኔ አበባ እናት ሸዋካዬ ኢየሱስን እያመለከች ነው ያለችው። አሁን እዚህ ጋር ያለው ስጋዋ፣ ይሄ ስጋዋ ደግሞ አንድ ቀን እንደ ተስፋ ቃል ጌታ ሲመጣ አዲስ ሰማያዊ አካል ለብሶ እንደገና በክብር ይነሳል። እግዚአብሔር ቃል አፈር ነህና ወደ አፈር ትመለሳለህ ስለሚል እንደ ቃሉ ደግሞ መንፈሷን ነፍሷ ወደ ሰማይ ሄዷል፣ ስጋዋን ደግሞ እንደ ቃሉ ወደ አፈር እንመልሰዋል። ሸዋካ ሁል ጊዜ የምትዘምርልን አንድ መዝሙር አለ። የድል መንገድ ነው ይህ ጉዞዬ፣ ማንም አይለየን ከኢየሱሴ። የድል መንገድ ነው ይህ ጉዞዬ፣ ማንም አይለየን ከኢየሱሴ። ይሄን ጌታን ካገኘችበት እስከምታልፍበት ጊዜ ዘምራለች። የሚገርማችሁ ነገር ይሄ የምትወደውን መዝሙር አይሲዩ ክፍል ሆና ራሷን ስታ ተኝታ ስንዘምር እኔ በጆሮ አጠጋ ብዬ ስዘምር ከሁለት አይኗ እንባ ይፈስ ነበር። አምስት ወር እኔ ጋር እየቆየች ወደዛ ወደዚህ ትመላለሳለች እና እኔ ጋር ለምን አትኖሪም ከኔ ጋር ስላት እንደዚህ ትለኛል። ከቤተ ክርስቲያኔ ተለይቼ ከአካባቢ ከዘመዶቼ ተለይቼ አልሄድም። አንድ ነገር ከእሷ የተማርኩት ለቤተ ክርስቲያን ታማኝ አባል፣ ታማኝ አገልጋይ መሆንን። ይህ ሁሉ ሕዝብ ምስክር ነው። የኔ እናት ሸዋ ክርስቲያኖችንም አገልጋዮችንም ካገኘች ከአፏ የሚወጣው ቀድሞ አንድ ነገር ነው፣ መባረክ ነው። የዋህነትን ከእሷ ተምሬያለሁ። ሰውን መውደድን ከእሷ ተምሬያለሁ። ቅንነትን ከእሷ ተምሬያለሁ። ዝቅ ማለትን ከእሷ ተምሬያለሁ።
ይህንን መልካም ነገር በሷ ያስቀመጠ የናዝሬቱ ኢየሱስ ክብር ይሁንለት። አሁንም እልልታና ጭብጨባ ለኢየሱስ። ልክ እሷ የተወሰነች ነገር ታማ ወደ አዲስ አበባ እኛ ጋር ሲያመጧት ሳውዝ አፍሪካ ለአገልግሎት ነበርኩና መጣው ወደዚህ። ወዲያው አሳክሟት ባለቤቴ ሁሉ ነገር ሰላም ነው ተብሎ ስመጣ ሳያትም ደህና ነበረች። ደህና መሆኗን አይቼ ወደ ካናዳ አገልግሎት ስለነበረኝ ሄድኩ። ለአገልግሎቴ እየጸለይኩ እያለ አንድ ራእይ አየሁ። ከዚህ በፊት ወይ ሊያማት ምናምን ሲል ጸልይላት ብሎ ነው ጌታን ያሳየኝ። የዛን ቀን ግን ወደ ጌታ ስትሄድ በግልጽ አየሁ። ደንግጬ ለባለቤቴ ስደውል ድምፅ ምን ሆኖ ነው አለች። በጣም አልቅሼ ስለነበር አይ ጥሩ ነገር አላየሁም። እንዴት ስትለኝ በሸዋካ ጉዳይ ጥሩ ነገር አላየሁም። ከዛ በኋላ ለ3 ቀን በተከታታይ አየሁ እና አገልግሎቴን መቀጠል ስለከበደኝ አቋርጬ መጣሁ ማለት ነው። ከዛ በኋላ ሳያት አሁንም ደህና ትመስላለች እና አንድ ቀን ለብቻዬ የምትተኛበት ክፍል ወስዳን ልጄ መጨረሻ አደራ ምልህ ነገር አላለች። ምንድን ነው? እኔ ደግሞ እንደዚህ ፈጣን አልመሰለኝ። ምንድን ነው ስላት እኔ ላንተ ምልህ አደራ የዚህ ዓለም ነገር ያልፋል፣ ሁሉም ነገር ይጠፋል፣ እስከ መጨረሻው ግን ከኢየሱስ ጋር ተጣበቅ አለች እና ቃል ትገባልኛለህ ወይ አለች። ተንበርክኬ አዎ ድሮም ልጅ ሆኜ ቃል ገብቼልሻለሁ አሁንም ቃል እገባልሻለሁ ስል እያለቀሰች ግንባሬን ሳመችኝ። እንደዚህ አለችኝ፣ ከዚህ በፊትም ከዓመታቶች በፊት ብላኝ ነበረ እንደዚህ አይባልም አልኳት። የዛን ቀን ምን አለችኝ? ሳርፍ እማርፈው ራሱ በአንተ እጅ ስለሆነ ከአጠገቤ እንዳትጠፋ አለች። እንደዚህ እኮ አይባልም። ምን ማለትሽ ነው? ገና አንቺ ረጅም ዕድሜ ትኖሪያለሽ ምናምን። ግን ውስጤ ያንን ራእይ ካየው ቀን ጀምሮ በጣም ይፈራ ነበር። ከዛ ማክሰኞ ቀን ወንድሞቼ እሷን ይዘው ወደዚህ መጡ። አረፍ ብለሽ ትመለሻለሽ አለ። እኔ ደግሞ ሮብ ከሀገር ወጣሁ። ከዛ በኋላ እሑድ ቀን ብዙ ስልክ ተደወለ። ቅዳሜና እሑድ ስልኬ ዝግ ስለነበረ ፕሮግራም ላይ ሆኜ ከዛ በኋላ በከባድ ሁኔታ ላይ ያለችው ቶሎ ድረስ ተባለ። መጣው ማክሰኞ ቀን እዚህ ደረስኩኝ። ስደርስ አይሲዩ ላይ ያለችው በጣም የሚገርማችሁ ነገር አይኗ ጨፍኖ ነበር። ልክ በገባው ሰዓት አይኗ ከፍታ ማየት ጀመረች። ምንም የምታውቀው ነገር የለም፣ ግን ሄጄ ስዳስሳት፣ ግንባሯን ስነካ፣ ሳቅፋት ከአይኗ ዝም ብሎም ባይፈስ። የሚገርማችሁ ነገር ቀንም ማታም አብረን ስለነበረን እግዚአብሔር ይሄን እድል ስለሰጠኝም በጣም ደስተኛ ነኝ። ደጋግሜ ያቀድም ያልኳችሁ 2 መዝሙሮች እዘምርላት ነበር። ዝም ብሎ ከአይኗ እንባ ይፈሳል ማለት እንትን አይመስልም። ያ የልጅነት ውበቷ መጥቷል፣ ሰውነቷ ምናምን ያብረቀር እንደዚህ አልመሰለኝም። እኔ አይታችኋታል በቅርብ የነበራችሁ ሰዎች። ምግብ በተደጋጋሚ ቀን አልበላም ውሃም አልጠጣም ብለው በግድ ይዘውኝ አወጡኝ፣ እየከበደኝ ማለት ነው። ከዛም በኋላ ልንበላ ሄድንበት ቦታ እሷ የምትወደውን ምግብ ስላቀረቡ በጣም ነፍሴ ተረበሸች፣ መብላት አቃተኝ። በጣም በቃ ነፍሴ እንዴት ነው ነፍስ ውጪ ነፍስ ግብ ለካ እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እሷ ጋር እዛ የሚሰማት ስሜቶች እኔ ሰውነት ላይ ይሰማኛል። እኔ ከዚህ በፊት እንደዚህ አይነት ነገር ገጥሞኝ አያውቅም። እናቴን የሕክምና ብዛት ቢመልሳት ይሄ ሁሉ ስፔሻሊስት፣ ይሄ ሁሉ ዶክተር፣ ይሄ ሁሉ ነርስ ሲረባረብ ትድን ነበር። የእንባ ብዛት፣ የጸሎት ብዛት ቢመልሳት ከእግዚአብሔር ተቆርጦ ከመጣ ማንም ሰው መትረፍ አይችልም። ለሁሉም ሰው የማሳስበው አንድ ነገር ነው። በዚህ ሰዓት እንድናገር እሷ የምትፈልገው የዘላለም ሕይወት የሚባል ነገር አለ። መንግሥተ ሰማያት የሚባል ነገር አለ። ሲኦል የሚባል ነገር አለ። በኢየሱስ ክርስቶስ ያመኑ ደግሞ ልክ የእግዚአብሔር ሰው እዚህ ጋር ቆሞ እንደሰበከው የዘላለም ሕይወት አላቸው። ኢየሱስ ክርስቶስ ተመልሶ ይመጣል እና አብረን ከበላን ከጠጣን በኋላ እንውጣ ተባብለን ሮጠን ሄድን ማለት ነው። ልክ ገብቼ ከሁል ጊዜ እንደማደርገው እጇን በዚህም እግሯንም ሳምኩኝ፣ ጉጮቿን ሳምኩ፣ ግንባሯን ሳምኩ። ልክ ግንባሯ ላይ እጄን ስጭን የሆነ ብርሃን አይነት ነገር የሆነ የተሸበረ ነገር ክፍል ውስጥ የተፈጠረ መሰለኝ። በሚታወቅ አይነት መልኩ ነፍሷ ከሷ ውስጥ ሲወጣ
እዛ ጋር የሚለው 65 ነው የልብ ምቷ። አይ እናቴ አልፋለች ዶክተሮች የት አሉ አልኩኝ። መጡና ተሰብስበው ገና እኮ ናት አሉ። ልክ አይደለም በቃ ሄዳለች ወደ ኢየሱስ ስል ቲው አለና 0 አለባል። የሚገርማችሁ ነገር የመጣው ቀን አይኗ ተከፈተ። ልክ የመጨረሻዋ ሰዓት ገብቼ የኔ አይንና የሷ አይን ተያየ። በዛች ማይክሮ ሰከንድ አይኗን ዘጋች። ስለዚህ ይሄ ሁሉ እግዚአብሔር እድል ሰጥቶናል። ለኔም ለወንድሞቼም ለእህቶቼም አንድ ነገር ያጽናናል። እናታችንን በመንግስተ ሰማያት እናገኛታለን። ስለዚህ በዚህ ከባድ ጊዜ ልታጽናኑን፣ ልታበረቱን ከጎናችን የቆማችሁ የዚህ ቤተ ክርስቲያን አገልጋዮች፣ ምእመናን፣ የሆሳና ከተማ ቅዱሳን፣ የኔ ወዳጆች፣ የወንድሞቼ የእህቶቼ ወዳጆች፣ የሸዋካዬ ደግሞ ወዳጆች በጣም ሁሉም ሰው የሚያውቀው ነገር አለ። ደግነቷ፣ የዋህነቷ ከሰው ሁሉ ነው የሚወዳት። ስለዚህ ልታበረቱን፣ ልታጽናኑን ከጎናችን ስለቆማችሁ ሁላችሁንም እግዚአብሔር ይባርካችሁ።